ወይኔ እናትሽ ውስጥ ልብስ ተቀዱ ካልቀየርሽላት እኮ ነሽ። የምሬ ነው። የዛሬ ዓመት የቀየርሽላት ከሆነ የዛሬ ዓመት የገዛሽላት ውስጥ ልብስ ያደረገች እናት ያለሽ ሴት ነሽ እንደዚህ የምትዩ። አመት ውስጥ 3 ወር ደሞዝ ብቻ ነው የሰራሁት። ለማን ብዬ ነው? ለነሱ ብዬ ነበር። እነሱ እንዳይነኩብኝ፣ እነሱ ማንም እንዳይናገርባቸው። ሩታ የሰው ለው ሲናገሩ ማንም ሰው እንድናገብርብኝ እና የአብርሃም ሰርግ በዱባይ ላይ ሽብርቅ ድምቅ ብሏል። እኔ እንግዲህ ያው የምትሉትን እንግዲህ አላቅም እንድብሰርቡኝም ስደውኝ ሰው በጾም ላይ በጾም ወቅት እንግዲህ ሰርግ እኔ አላቅም። በጾም ወቅት ሰርግ አላቅም። ብቻ ግን ቤተሰብ ደስ ይላል። ቤተሰብ ጋር ሆኖ መጋባት በባህላቸው በኢትዮጵያ ምንም ውጭ ሀገር ላይ ሆኖ ሩታና አብርሃም ተደገሰላቸው። እንግዲህ የእነሱ አሽቃባጮች ሊሰቡን ትችላላችሁ ነው ተደገሰላቸው ወይኔ ምናምን እንዲባል ነው አይደል? በቃ ዋው እንዲባል ነው። ሌላ ነገር የለውም። አሁን ቤተሰብ ስንት ሰው ይጠብቃል ይሄን እናት አባት። እንግዲህ እነዚህ ሰዎች ስደት ላይ ሆኖ አይደለም ያገቡት። ገባችሁ ወይ? ጫጉላቸውን ሽርሽር ቢያደርጉበት ገብታችኋል አይደል አባባሌ እንጂ ሰርግ በቤተሰብ ሲሞሸር እግር ታስሞ ምናምን ነው የምናውቀው እኛ። አሁን ባህሉ ተቀየረ እንዴ? ባህሉ ተቀየረ እንዴ? ብዙ ሰዎች እንግዲህ ያው እንደምታውቁት ብዙ ትችት እየደረሰ ነው። ብዙ ነገሮችን እየሰማን ነው። ያው በትንሹ የመዳም ቅመሞችም እስክስታ ወረድ ወረድ እያሉ ይታያሉ። አንድ አሽቃባጭም አለ ናቲ የሚባል ዱባይ ባካችሁን አንድ እልልታ እያለ ነው። ብቻ ያው መቼም ምንድን ነው የሚባለው እንትን ባለበት ቦታ እንትን አይጠፋምና ሀብታም ሲኖር ነው ሀብታም ያሽቃብጠው፣ ድሃው አይታየውም። እንደዚህ ቦታ ነው እንደዚህ የምንገኘውና ይሄ ነው ኢትዮጵያን ላይ ሳድጋትም ያልቻለበት ምክንያት። እኔ ህንዶች ማደንቃቸው ስለሚተጋገዙ፣ ስለሚረባረቡ፣ ስለሚዋደዱ ነው ደስ የሚሉኝ። እና የኛ ሰዎች አሽቂ ነን፣ አሽቂዎች ስለሆንን አሽቀባይ ስለሆንን የምናግዘውም ለቤተሰቦቻችሁ እንኳን ሳታደርጉ እንግዲህ እነዚህ ሰዎች በጣም በጣም በሚሊየን ስንት የሚከፈላቸው ሰዎች ናቸው። ዛሬ ላይ እንግዲህ እናንተ ደግሳችሁ ምን ብላችሁ እንደዚህ ይኸው የመዳም ቅመም እያለቀሰች ትገኛለች። እንግዲህ እሱንም አስደምጣችኋለሁና በጣም ነው የሚገርመው። ለወንድሞቻችሁ ለቤተሰቦቻችሁ ገዝታችሁ ቢበላ አይሻልም ገንዘቡ? እንደውም ለባሎቻችሁ አትስጡ ገንዘባችሁን ትበላላችሁ እያለን እኛ እየተናደድን ነው። እናንተ ይባስ ብላችሁ እንግዲህ እልል ባለ ብር ባላቸው ሰዎች ላይ እንግዲህ እንትናም ስትናገር ሰምታችኋል። እንደዚሁ አብርሽም ሲናገር ሰምታችኋል። እንደዚሁም ጭራሽ ራሱ ቤታዩም እየተናገረች ነውና በብዙ ዘንድ ሀሳብ ሲሰጣችሁ ያ ለእናንተ መሆኑ ማወቅ አለባችሁ። እናንተ እንዳትጎዱ። ለምን እኔ ለፍቼ ሰርቼ እኔ ደክሜ ለሚጠቅመኝ ሰው ደግሞ ወይ ለራሴ ብዬ ለማስበው ሰው ላድርግ እንጂ እነዚህ ሰዎች ችግር አላቸው እየሰሩ ነው። በቃ ስለምታዩላቸው ራሱ እኮ እየሰሩ ነው አይደል? ስለምታዩላቸው እያያችሁላቸው እኮ ገንዘብ እየገባላቸው ነው። ከዛ በላይ ምንድነው በግሩፕ የሚያስፈልገው ነገር? ነገ ብትታመሙ ማን የሚያስታምማችሁ? ማን የሚያውቃችሁ ሰዎች አለ? ብቻ ያው በየእንትኑ ዘንድ ይሄ ሀሳብ ሲመጣላችሁ እናንተን ስለሚወዷችሁ እናንተን ስለሚያከብሯችሁ ለእናንተ በማሰብ ስለተነሳ ነው ይሄ ነገር የሚናገሯችሁና መቼም አትናደዱባችሁ ነው የምለው በእውነቱ። ስለዚህ ይሄ ነው ማለት የምችለውና እንደዚሁም እኔ እንግዲህ አየሁት ሰርጉን ደስ ይላል። ግን ከቤተሰብ ውጪ ምንም ነገር የሚያስደስት ነገር የለም። ምንም ነገር የሚያስደስት ነገር የለም። የምታረጉት ነገር በሙሉ ከቤተሰብ ጋር ሲሆን ደስ የሚለው። በሷም ዘንድ ቤተሰብ አለ፣ በሱም ዘንድ ቤተሰብ አለ። ስንት ሰው እየጠበቀ በጾም ወቅት እንግዲህ ሰርግ ደግሶ ብሉልኝ ጠጡልኝ አይከብድም። የተገኙትንም አይተናል። እንግዲህ መቼም ጾም ላይ የሆነ ሰው የሄደ ሰው አላየሁም። ምክንያቱም አሁን ሰዓት ላይ የጾም ወቅት ነው፣ የሱባኤ ወቅት ነው። ገብታችኋል? ስለዚህ ይህንን ነገር ማድረጋችሁ ትንሽ ሁሉንም አስገምግሟል። እንዳይደብራችሁ ደግሞ እንደዛ ስላችሁና ብዙ ሰው እንግዲህ በቃ ምክንያቱም ሁሉም ሰው ጾመኛም ስለሆነ ሁሉም ሰው ደግሞ በጾም ወቅት መሆኑ አዝኗል በጣም በኦርቶዶክስ ተዋህዶ እምነቶች ማለት ነው። ብቻ እንግዲህ አንዳንዴ ብዙ ጊዜ እዩኝ ማለት ትንሽ ይከብዳል። እዩኝ ስንል ምን እንደሚፈጠር አናውቅም።
መደበቁ ጥሩ ነው። ይሄ ልታይ የምንላቸው ነገሮች ምን እንደሚያመጡብን አናውቅም። ገብታችኋል አባባሌ? ደስ ይላል፣ ተዝናኑ። ብር አላችሁ፣ ብር ካለኝ እኔም ብዝናና ደስ ይለኛል። ግን ሁሉም በአግባቡ፣ ሁሉም ቦታው ሲሆን፣ ሁሉም ወቅቱን ጠብቆ ሲሆን ደስ ይላል። ሲባረክ ነው፣ አንድ ሰው ሲባረክ ነው ያን ነገር ማድረግ የሚችለው። እግዚአብሔር ሲቀርበው፣ እግዚአብሔር እየራቀው መሆን የለበትም በቃ። ምክንያቱም እግዚአብሔር ማስደሰት አለብን መጀመሪያ ጊዜ ማለት ነው። ሰውን ከማስደሰት እግዚአብሔር እናስደስት እና እኔ እንጃ ብዙም አልታየኝም ሰርጉ ላይ። እኔ እንደውም ከጠበኩት በላይ ነበር የጠበኩት። ግን ሳየው አሁን ቪዲዮ ምንም አይ ዶንት ኖ ለካ በሀገር ነው የሚያምረው ሁሉም ነገር። ከሀገር ውጪ ምንም የሚያምር ነገር የለም። ሁሉም ነገር የሚያምረው በሀገር ነው። እመኑኝ፣ እንደ ሀገር የመሰለ ነገር የለም። ገባችሁ? በሀገር ነው ሁሉም ነገር የሚያምረው፣ የሚያሸበርቀው፣ ሁሉም ነገር ደስ የሚለው በሀገር ሲሆን ነው። እና ስለዚህ ሁሉም ነገር በሀገራችሁ ሲሆኑ ደስ የሚለው። አሽቄዎቹም እንግዲህ ብሬ ተበላ እንዲሆነ ስትሉ እንግዲህ ምንም ማድረግ አንችልም። ወደሽ ከሰጠሽ ቢረግጦሽ አይክፋሽ የሚባል ነገር ታሪክ አለና ወደሽ ያደረግሽው ነገር ላይ ምንም መልስ የለኝም። ገባሽ? እና ተጠንቀቁ። ለምታረጉት ነገር አስቡ። ዝም ብላችሁ ገንዘባችሁን አትበትኑ። ነገ መድከም አለ፣ መውደቅ አለ፣ መታመም አለ። ዛሬ የሰራው ጉልበት ነገ ላይ ሰራ ይችላል። ነገ ዛሬ መዳን ቤት ስለሆንኩ መስራት እችላለሁ ብዬ ማሰቡ ነገ ላልሰራው እችላለሁ። ያን ነገር ማሰብ አለብን፣ መተግበር አለብን። ስለዚህ አገኘው ብለሽ ዛሬ ስላገኘሽ ብቻ ወርቅ መግዛት፣ ብር መስጠት እንግዲህ እንደተባለው ትልቅ ፍሪጅ ሁሉ ገዝታችኋል ተብሏል። ይሄ ሁሉ ድረስ who are you? እንግዲህ እናንተ ማን ናችሁ ለነዛ ሰዎች የምታደርጉት? መስራት እየቻሉ ማድረግ እየቻሉ እናንተ ማን ናችሁ? አያሳዝናችሁም? ጉልበታችሁ አያሳዝናችሁም? ልፋታችሁ ገና ለገና ታወቃለ ወይ ደግሞ ስሜት ይጠራል ብለሽ ይሄ ነገር ስታረጊ አያሳዝንሽም? የምታረጉትም ደግሞ ያው ብንጠራችሁ ስማችሁን እናውቀዋለን። ገባችሁ? አታድርጉ ስንል የምታደርጉ ናችሁ። ምን ማድረግ ይቻላል እንግዲህ? አንድ ሰው ተነግሮት ካልገባው ምን ማድረግ ይቻላል እንግዲህ? ምን ብናደርጋችሁ ነው ሊገባችሁ የሚችለው? ገባችሁ? ምን ብናደርጋችሁ? ስለዚህ እባካችሁን ለራሃችሁ ሲባል ነው። ተጠንቀቁ እባካችሁ ውዶችዬ። ብቻ ከባድ ነው። እኔ ምን ማለት እንዳለብኝ ስለማላውቅ በቃ እግዚአብሔር እናንተ ይጠብቃችሁ ባላችሁበት። እንግዲህ የሰው ገንዘብ የሚበላ ደግሞ እግዚአብሔርም ይጠይቀዋል የለፋሃችሁን ገንዘብ። እናንተም ደግሞ ወዳችሁ ከሰጣቻቸው መቀበል እንግዲህ ማንም ሰው ይቀበላል። እንግዲህ አትቀበል አንልም። መጥቶ ከተሰጠኝ ይሄም ቢሆን እቀበላለሁ። እግዚአብሔር ይስጥልኝ፣ ሹክራን ያ ረቢ ሹክራን ብዬ ነው መቀበላችሁ። አላህ ይዋፍኩን እያልኩኝ እቀበላለሁ። ለምን አልቀበልም? ኢንሻአላህ ያ ረቢ ምንም ቀልብና ልብ ይስጣችሁ። ያሲኩን ቀልብ በጣም ያሳዝናል እና ሲሰማው በጣም ያሳዝናል። በቃ ሁሌም የሴት የአረብ ሀገር ሴት ሲባል ራሱ በጣም የሚያናድደኝ የሚገርማችሁ ነገር ምክንያቱም ለምን እንደሆነ ታውቃላችሁ? በአንድ ላይ የአረብ ሀገር ሴት እንዲህ አደረገች፣ የአረብ ሀገር ሴት ይሄ አደረገች። በቃ በአንድ ላይ የሆነ ነገር ሲፈጠር አብሮ የሚወቀጠው ነገር የሚያሳዝነኝ ያ ነገር ትንሽ ይከብዳል፣ ይደብራል። በተረፈ እወዳችኋለሁ። እንግዲህ ላይክ አድርጉ፣ ሼር አድርጉ፣ አድርሱላቸው። እስቲ እንግዲህ ይሄንን ቪዲዮ አድርሱላቸውና ትንሽ